ሰላም ሰላም ውዶች እንዴት ናችሁ? እኔ ሰላም ነኝ። ቀስቴ እንግዲህ ልደቱን በዚህ መልኩ አክብሯል ማለት ነው። እንዲሁም ሊብ ላይ ሲቀውጡት ነበረ ቲክቶክ ላይ እንዲሁም በተለያዩ በቲክቶክ እንዲሁም በኢንስታግራም ላይ ቪዲዮዎችን ፖስቷል እና አሪፍ አድርጎ ልደቱን አክብረዋል ማለት ነው ውዶች። እና ለምንድን ነው ያን ማለቴ አሁን ላይ ልደት ቀርቷል እና ግን አንዳንዴ እናክብረው ብሎ ነው ያኔ ደስ የሚል ልደት ነበረው እንትን ለመናገር ግን ይህን ሁሉ ወጪ እያወጡ የሚያከብሩት ያኔ ለመታወቅ ብለው ነው። ሳ አየር ለመታወቅ ነው ያኔ ሌላ ለምን ሊሆን ይችላል። ብቻ ደስ የሚል ልደት ነበር ያለው። እንዲሁም እነ ፖስተር ከነ ግብዣ ኧረ ምን ይልላል። ግን የጥያቄ አለኝ ለምንድን ነው እነ ቦቼ የማይመጡት? ማለቴ ያኔ ሊመጣ ይችላል ግን ካሜራ ምናምን ላይ ካሜራ ላይ አልገባ ብሎ ሊሆን ይችላል። ግን በእርግጠኝነት ይመጣል ብዬ አስባለሁ። ታርቀው የለውም ደህና ናቸው። እና በቀደም ቦቼ ሲጫወትም የለሁም እኔ ኦንላይን ነበርኩ። ቦቼ ጌም ሲጫወት ማለት ነው ነበሩና ቀስቴ እንደዚህ ተሰብስበው ነበረ ማለት ጌም ምናምን ጨዋታ ሲሆን እንደዚህ ይሰበሰባሉ። እና ጥያቄ አለኝ ለምንድን ነው ቦቼ እነሱ ጋር የማይሄደው? ታርቀዋል ብዬ ነው ጋይስ። ያኔ ነው ካሜራ ላይ መታየት አልፈለገም። ያኔ ተመጣ ግን በእርግጠኛ አላውቅም። ብቻ እኔ እንጃ ተመጣ ለምንድን ነው የማይታየው? ለምንድን ነው ውስጥ ደግሞ የማይመጣው? አንድ ላይ የማይሆኑት ያኔ ታርቀው የለ ለምን? ብቻ ይሄ ጥያቄ አለኝ። ግምዣ እንግዲህ የመጣ ይምጣ ብላ ያኔ ሄዳለች ማለት ነው። የሌለ ሲቀውጡት ነበረ ያኔ የደነሱ ምናምን እና ምርጥ ፕሮግራም አይቻለሁ። ቪዲዮ ምናምን ተለቆ እንደዚህ በፎቶ ብቻ አይደለም ያኔ በቃ አለ አይደለም በደንብ ብዙ ባይሆን ትንሽ ድግስ ያለው ይመስለኛል። እሱ ላይ ግን አላየሁትም ለቆ ዝም ብሎ አይዲ ቪዲዮ ግን አይቻለሁ እና ሊብ ላይ ምናምን አይቻለሁ የተወሰነ። እና ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔንም አበረታቱኝ። ኮስተርና ግብዣዬም እንግዲህ አንድ ላይ ሲገኙት ነበረ እዛ ማለት ነው። እና አሁን እነሱ እንግዲህ መቼ ነው አንድ ላይ መሆናቸውን ለእኛ የሚያሳውቁን? አያሳውቁንም እያልን እኮ እኛ እነሱ አንድ ላይ ሆነው ለእኛ የማያሳውቁን ለምንድን ነው እያለ ነው። አንዳንድ ነገራቸው እኮ በቃ ኮስተር አሁንማ አንዳንድ ነገር እያሳየን ነው ያን እንደሚወዳት ምናምን። ግን ለምንድን ነው እዚህ ጋር ለእኛ የማይናገሩት? የምሬን ነው። በቅርቡ ጎጃም ይዣት እሄዳለሁ ብሏል። እና የሚለብሱት አንድ አይነት ልብስ ነው ማች ነው የሚለብሱት ምናምን። ፎቶም ሲለቁ ሲደነሱም ሊብ ላይ የምናያቸው አንድ አይነት ለብሰው ነው። ግን እኮ እህትና ወንድምም አንድ አይነት ይለብሳል። ፍቅረኛሞችም ባልና ሚስትም አንድ አይነት ነው የሚለብስና በፊት አንድ አይነት አይለብሱም ነበር እህትና ወንድምን በሚለው ጊዜ። አሁን ነው እንግዲህ ማች እየለበሱ የመጡት። ስለዚህ እናንተ እኛ እንበላችሁ መሰለኝ። እኛ ስንላችሁ ደግሞ አራንችን እንበይ አትበይ እሱ ወንድሟ ነው የሚል አለ። እሷም እንደዛው ነው። ላዝ ፍቅረኛ ይዘህ ካልመጣች እንትን ላይ እዚህ ሚዲያ ላይ አያሽቀብጡም ሰው ማለት ነው። ማለት የዛኔ ለምሳሌ ከቦች ጋር ወይ ደግሞ ከአቢኔ ጋር ሆና ቢሆን መሰለን የዛኔ በጣም አንዴ ብቻ ነው የተጣላችሁ፣ ችግር አልነበረባቸውም ብዙም። አሁን ግን ከዛም ጋር ሲሆን በጣም ችግር መጥቷል። እና ትክክለኛው ደግሞ ኮስተር ሲመጣ ሚዲያው ጭንቅንቅ ነው የሚለው ታያላችሁ። አሁን ያፈነዱታል። ትንሽ ጠብቁ። ግብዜ ሁለተኛ ፍቅረኛ ቢኖራት አታስተዋውቀንም ያለ ሰው፣ እኔ ደግሞ አትደብቀን ያው ትንሽ ጊዜ ትውሰድ እንጂ አትደብቀንም ማለት ያኔ ካላት ፍቅረኛ ኮስተርም ሆነ ሌላም ሆነ ማያዝ ከፈለገች አትደብቀንም። ግን እኔ የማስበው አሁን ለፍቅረኛ አትይዝም፣ ስራና ስራዋን ብቻ ነው የምትሰራው ብዬ አስባለሁ።
እስኪ ደግሞ አሁን ነሐሴ 15 የሚመጣውን ስራው ምን አይነት ግን እኔ እንጃ እኔም አምልጦኝ ነው እንጂ ፋሚሊዎችማ ተያውቁ አይቀሩም። ግን ለምንድን ነው ለኔ የማይመለስልኝ ይሄ መልስ? ማለት እስከ ዛሬ ምን ይሆን እንዲሁ ምንድን ይሆን ማለታቸው አይቀርም ነበር። ይሄን ቢሉ አልሰማሁም። ስለዚህ ሰምተዋል፣ እኔ ብቻ ነኝ ያልሰማሁት ማለት ነው ስራዋ ምን እንደሆነ። የሰማችሁ ግን ይህን ቪዲዮ የምትሰሙ ለእኔም ሹክ በሉኝ፣ እኔም ልደሰት ማለት ነው።